ሻሎም። ይህ የመጽሐፍ ቅዱሳዊው ዕብራይስጥ መሰረታዊያን በአማርኛ እያጠናን ያለንበት ኮርሳችን ነው። እንግዲህ ትምህርቱን በጀመርንበት ጊዜ ፊደላቱን በመቁጠር ጀምረናል። የዕብራይስጥን ፊደላት አንድ ባንድ ተመልክተን በዚህ አምስተኛው የፊደላቱ ጥናታችን ክፍል ደግሞ እንደ መጠቅለያ አድርገን አንድ መልመጃ የምንሰራ ይሆናል። ስለዚህ ይህንን ቪዲዮ በምትመለከቱበት ጊዜ ቪዲዮውን ቆም እያደረጋችሁ በመጀመሪያ ራሳችሁ እየሞከራችሁ ከዛ በኋላ ደግሞ ቪዲዮውን አስቀጥላችሁ ደግሞ መልሶቹን እያያችሁ ጥናታችሁ እንድታደርጉ ልንጋብዛችሁ እንወዳለን። የምናደርገው ጥናት እንግዲህ በዚህ ጥቅስ ላይ የተመሰረተ ይሆናል መልመጃችን። ይህ ጥቅስ በመጽሐፍ ቅዱሳችን በሶፎንያስ 3:11 ላይ ይገኛል። በዚህ ጥቅስ ውስጥ የምናገኛቸው ፊደላት በአጠቃላይ በዕብራይስጥ ፊደላት ውስጥ የምናገኛቸውን በጠቅላላ ወክለው እንደሆነ እናያለን። ጥቂት ጥቅሶች አሉ፣ ወደ 20 እንደዚህ የሚጠጉ ጥቅሶች በመጽሐፍ ቅዱሳችን ውስጥ። እነዚህ ጥቅሶች የዕብራይስጥን ፊደላት በጠቅላላ በውስጣቸው የያዙ ናቸውና እንደዚህ ላለ ልምምድ የሚጠቅሙ የሚረዱ ሆነው እናገኛቸዋለን ማለት ነው። ስለዚህ መልመጃችን ይህንን ይመስላል። ይሄውና ጥቅሱ። በዚህ ውስጥ እነዚህ ከላይ የምታዩቸው የዕብራይስጥ ፊደላት በሙሉ ይገኛሉ። ስለዚህ የቱ ጋር የቱ ይገኛል እያልን መፈለግ ይሆናል ማለት ነው መልመጃችን። ለመከለስ ያህል ይሄው አሌፍ፣ ይሄ መጀመሪያው ነው። ቤት፣ ጊመል፣ ዳሌት፣ ሄ፣ ዋው፣ ዛይን፣ ኼት፣ ቴት፣ ዮድ፣ ካፍ፣ ላሜድ፣ ሜም፣ ኑን፣ ሳሜህ፣ አይን፣ ፔ፣ ጻዴ፣ ቆፍ፣ ሬሽ፣ ሲን፣ ሺን፣ ታብ። እንግዲህ እነዚህ 22ቱ የዕብራይስጥ ፊደላት ናቸው። እነዚህ 22ቱም ፊደላት በዚህ ጥቅስ ውስጥ ይገኛሉ። አንድ ባንድ እየፈለግን በፍለጋችን ደግሞ እያየናቸው እያሳየን እንሄዳለን ማለት ነው። በመጀመሪያ የምንፈልገው እንግዲህ የመጀመሪያው ፊደል የሆነውን አሌፍን ይሆናል። እንግዲህ ቪዲዮውን ቆም አድርጋችሁ የቱ ጋር አሌፍ እንደሚገኝ አቅልማችሁ ከዛ በኋላ ቀጥለን ከምናየው ከምንሰጠው መልስ ጋር እንድታወዳድሩት እንጠይቃቸዋለን ማለት ነው። አሌፍ ስንት ጊዜ ይገኛል? አዎ አሌፍ እንግዲህ በእነዚህ ቦታዎች ውስጥ ታገኙታላችሁ። እንግዲህ ተመልከቱ፣ ይሄ አሌፍ ነው። አሌፍን በእነዚህ ቦታዎች ውስጥ እናገኘዋለን። የሳልን ለመመልከት ከፈለግን አሌፍ ይኸው በዚህ መልኩ የምንመለከተው ይሆናል። አሌፍን ይኸው 1 እዚህ ጋር አግኝተናል፣ 2 እዚህ ጋር አግኝተናል፣ 3 እዚህ ጋር፣ 4፣ 5፣ 6፣ 7። እንግዲህ እነዚህ 7 ጊዜ አሌፍ ይኸው የመጀመሪያው ፊደል በዚህ ውስጥ እንደሚገኝ ተመልክተናል ማለት ነው። አሌፍ። ከአሌፍ ቀጥለን ደግሞ የምንመለከተው ቤትን ነው። እስቲ ቤት ስንት ጊዜ እንደሚገኝ ቆጥራችሁ የሚቀጥለውን ደግሞ አስቀጥላችሁ ማየት ትችላላችሁ። አዎ እንግዲህ እንደምታዩት ቤት ይሄ ሁለተኛው ፊደል ነው። ቤት ሁለተኛው ፊደል ቤት ደግሞ ስንት ጊዜ እዚህ ጋር ጥቅም ላይ እንደዋለ ለማየት እንችላለን ማለት ነው። 2 ጊዜ አግኝተነዋል። 1 እዚህ ጋር ነው ቤት፣ 2 ደግሞ እዚህ ጋር አግኝተነዋል። ቤት 2 ጊዜ ቀርቦልናል። ከቤት ጋር ደግሞ ትንሽ መመሳሰል ያለው እዚህ በቢጫ የተቀለመው ካፍ ነው። ምናልባት እሱን እንደ ቤት ቆጥረን ከሆነ እንዳንሳሳት ለማሳሰብ ነው። ልዩነታቸውን አሁንም እናስታውስ። ይኸው ካፍ እንደምታዩት ከዚህ ከታች በኩል ተቀንፎ የሚሄድ ሲሆን ቤት ግን እዚህ በታች በኩል ቀጥ ብሎ ወደ ጎን የሚወጣ ነው፣ እንደዚህ እዚህ ጋር። ስለዚህ ያንን ልዩነቱን ይዩት። ይኸውና ቤት ከታች በኩል ጠርዝ አለው፣ ካፍ ግን የለው። ስለዚህ ቤት 2 ጊዜ ቤትን አግኝተናል። ይሄው ቤት 2 ጊዜ ተገኝቷል። ከቤት ቀጥሎ የሚመጣው ፊደል ደግሞ ጊመል ነው። ጊመል ስንት ጊዜ አለ በዚህ ጥቅስ ውስጥ ብለን የፈለግን እንደሆነ ይሄው እዚህ መሃል ላይ ጊሜልን እናገኘዋለን። ጊሜል 1 ጊዜ ቀርቦልናል። ከጊሜል ቀጥሎ ደግሞ የሚመጣው እዚህ ጋር ጊሜልን አይተናል። አሁን ከጊሜል ቀጥሎ የሚመጣው ሄ ነው፣ ዳሌት ነው። ዳሌትን ደግሞ ስንት ጊዜ እናገኘዋለን? እስቲ ፈልጉት። አዎ 1 ጊዜ ነው ዳሌትም የሚገኘው። ይሄው በዚህ በመጨረሻው ላይ ዳሌት እዚህ ጋር ቀርቦልናል። ዳሌት ደግሞ ከምን ጋር ይመሳሰላል? አሁንም እንዳናምታታው መጠንቀቅ ያለብን። ይሄው ከነዚህ ጋር ይመሳሰላል። እዚህ ጋር ይሄው ዳሌት
ከምን ጋር? ከሬሽ ጋር ይመሳሰላል። ዳሌት እንዲቀጥ ብሎ በላይ በኩል የሚወርድ ሲሆን ሬሽ ደግሞ በዚህ በኩል እጥፍ ይላል እንደምታዩት እንደዚህ። ደግሞ ሌላ ዳሌት ከምን ጋር ይመሳሰላል ካልን ይኸው እዚህ ጋር ከምታዩት ከካፍም ጋር ይመሳሰላል። ልዩነታቸው ካፍ ወደ ታች ከመስመር በታች የሚወርድ ሲሆን ይኸው እዚህ ጋር እንደምታዩት ከመስመር በታች ነው የመጣው። እዚህ ጋር ግን ዳሌት እንደዛ አይሆንም። ስለዚህ ካፌ መጨረሻ ከመስመር በታች ይወርዳል፣ ዳሌት ግን ባለበት ይቆያል ማለት ነው። እንግዲህ እስካሁን እስከ ዳሌት ድረስ ያለውን አይተናል። ቀጥለን የምናየው ሄን ነው። እስቲ ሄን ደግሞ ፈልጋችሁ ለማግኘት ሞክሩ። አዎ ይኸው ከዳሌት ቀጥሎ የምናገኘው ደግሞ እዚህ ጋር እንደምታዩት ሄ ነው። ይኸው ሄ በቀይ የተቀለመው ነው። 1 2 3 4 ሄዎችን አግኝተናል። ግን በቢጫ ደግሞ የተቀለመውን ስንመለከት እሱ ሄት ነው። ያቀለምንበት ምክንያት ለምንድን ነው? እንዳናምታታው ነው። በሁለቱ መካከል ያለው ደግሞ ልዩነት ቀደም ብለን እንዳጠና ነው። ሄት በላይ በኩል ዝግ ሲሆን ሄ ግን አየር መውጫ አለው ብለናል። ይኸው እንደዚህ። ስለዚህ ያ ነው ልዩነታቸው። በተረፈ ግን ይኸው ሄ 4 ጊዜ አግኝተነዋል። ከሄ ቀጥሎ ደግሞ የምናገኘው ዋውን ነው። እዚህ ጋር እንደምታዩት ዋውስ ስንት ቦታ አለ ብለን ከፈለግነው ይኸው 1 2 3 4 5 6 ቦታ ዋውን አግኝተነዋል። ጉሃው ደግሞ አብሮት ሊመሳሰልና ሊያደናብረን የሚችሉት የትኞቹ ናቸው ካልን ዛይን፣ ይኸው እዚህ ጋር እንደምታዩት ይኸው ዛይን ወደ ዋው ይጠጋል። ዋው ግን እንዳየነው ከላይ በኩል አንድ ጥፋት ብቻ ያለው ሲሆን ዛይን ግን እንደ ቆብ ወደ ታች ይወርዳል። ይኸው በዚህ በኩል። በዛ ላይ ደግሞ ሌላ ከዋው ጋር የሚመሳሰል ምንድን ነው ካልን እዚህ አጠገቡ ያለው ኑን መጨረሻ ነው። ታዩታላችሁ። እዚህ ጋር ይሄ ዋው ነው፣ ይሄኛው ደግሞ ኑን ነው። በጣም ተመሳሳይ ናቸው ቅርጻቸው እንደምታዩት። ነገር ግን ኑን ከመስመር በታች ይወርዳል። አያችሁት? እግሩ ረጅም ነው ኑን መጨረሻው፣ እግሩ ይረዝማል። ዋው ግን እዛው ከመስመሩ ጋር የሚቀር ሆኖ እናየዋለን ማለት ነው። እንግዲህ ዋውን አየን። ከዋው ቀጥሎ ዛይን ነው። ዛይን ደግሞ ይኸው በተመሳሳይ አይተነዋል። 1 ጊዜ ነው የሚገኘው። ይኸው እዚህ ጋር አለ። ዛይን ከምን ጋር ይመሳሰላል ካልን አስቀድመን እንዳየነው ከዋው ጋር ይመሳሰላል። ዋው እንደዚህ ሲሆን ዛይን ግን እንደ ቆብ ይኸው ከላይ እንዲህ እንደሆነ እንመለከታለን። ይሄ ዋው ነው፣ ይሄ ደግሞ ዛይን ነው። ዛይንን አግኝተነዋል። ይሄው ዛይን በዚህ ጥቅስ ተገኝቷል። ከዛይን ቀጥሎ ደግሞ የምናገኘው ምንድን ነው ካልን ከዛይን ቀጥሎ ሄት ነው። ሄት ይኸው እዚህ ጋር የምናገኘዋለን 1 አለ። ይኸው እዚህ ጋር የምናገኘዋለን 2 አለ። ሄት ደግሞ ከምን ጋር ይመሳሰላል ካልን ከታው ጋር ይመሳሰላል። ከሄም ጋር በተወሰነ መልኩ ይመሳሰላል። ስለዚህ እንዴት ነው ልዩነት የምናደርገው ካልን ይሄ ሄ ነው። ሄት ደግሞ ይገጥማል ብለናል። ቴት ደግሞ ልክ እንደ ሄት ይጻፍና ግን በታች በኩል በስተግራ ሌላ እግር እንደሚያጥፍና እንደሚያወጣ አይተናል። ስለዚህ ልዩነታቸውን እዩ። ይሄኛው በዚህ በኩል አየር መውጫ አለው፣ ሄ ነው። ይሄ አየር መውጫ ሳይኖረው ግጥም ካለ ደግሞ ሄት ነው። ግጥም ብሎ ተዘግቶ ደግሞ በታች በኩል እንዲህ እግሩ ጥፍ የሚል ከሆነ ደግሞ ታው ነው። እና አሁን እዚህ ጋር ያገኘነው ሄትን ነው። 1 2 ቦታ አግኝተነዋል። ከሄት ቀጥሎ የሚመጣው ምንድን ነው ካልን ደግሞ ከሄት ቀጥሎ ቴት ነው የሚመጣው። ቴትስ አለ ወይ እዚህ አለ ወይ ብለን በምንፈልግበት ጊዜ በእርግጥም ከሄት ቀጥሎ ቴትን እናገኘዋለን። ይኸውና ይሄ ሄት ነው። ቴትም አለች። ይኸው እዚህ ጋር ቴትን እዚህ ጋር ተመልከቱት። ይኸው ቴት አለን። ይኸው ልክ እንደዚህኛው ቴት ማለት ነው። ቴት አለ። እዚህ ጋር ቴትን እናገኛለን። ቴት ደግሞ ከምን ጋር ይመሳሰላል ካልን ይኸው እዚህ እንደምታዩት ከሜም ፋይናል ጋም የመመሳሰል ነገር አለው። እንደገና ደግሞ ከሳሜክ ጋም የመመሳሰል ነገር አለው። ስለዚህ በደንብ እንለየው። ቴት እንዲህ ብሎ የሚታጠፍ ሲሆን ሌሎቹ ግን ለምሳሌ ሳሜክ ሙሉ በሙሉ ይዘጋል። ሜም እንደዚህ 4 ያደርጋል። ስለዚህ ተመሳሳይ ቢሆኑም ልዩነታቸውን እናስተውል። ይሄ ቴት ነው። ይሄ ቴት ነው።
ይሄኛው ደግሞ ሳሜክ ነው። ይሄኛው ደግሞ ሜም ሶፊት ወይም ሜም የመጨረሻ ነው። ስለዚህ ቴትን አግኝተናል። ከቴት በኋላ ምን ይመጣል ካልን ከቴት በኋላ ደግሞ የሚመጣው ዮድ ነው። ዮድ በጣም በዛ ብሎ በቁጥር የምናገኘው ነው። ይሄው እንደምታዩት ዮድ ደግሞ ከሌሎቹ ለየት ይላል። ዮድ ከላይ የሚንጠለጠል ነው፣ እስከታች የማይወርድ ነው። እንዳያችሁት በግማሽ ትንሽዬ ፊደል ነው እና እነዚህ ሁሉ 1 2 3 4 5 6 7 8 9 10 11 12 13 ጊዜ ተጠቅሶ ታገኙታላችሁ ማለት ነው ዮድን። ከዮድ ቀጥሎ ደግሞ ምንድን ነው የምናገኘው ካልን ከዮድ ቀጥሎ ካፍ ይመጣል። ካፍ እዚህ ጋር እንደምታዩት ይኸው 1 አለ፣ 2 3 4 አለን፣ 5 አለን፣ እንደገና እዚህ ጋር 6 7 አለን። ካፍ ከምን ጋር ይመሳሰላል ካልን አስቀድመን እንዳየነው ከቤት ጋር ይመሳሰላል። ልዩነታቸው ካፍ እንዲህ ጠምዘዝ የሚል ሲሆን ቤት ደግሞ እዚህ ጋር ወደ ታች ወጣ የሚል እንዳለው አይተናል። ከካፍ ቀጥሎ ምን ይመጣል ካልን ላሜድ አለ። ስለዚህ ወደ ላሜድ እንሄዳለን። ከላሜድ በፊት ግን ካፍ የመጨረሻ ቅርጽ አለው። እሷንም ልብ እንበል። እዚህ ጋር ካፍ በፊደል እዚህ ጋር እንግዲህ ተመልከቱት። ካፍን ፊደል መጀመሪያ ሆኖ ሲመጣ እንደዚህ አይነት ቅርጽ ነው ያለው። ፊደል መካከል ላይ ሆኖ ሲመጣ እንደዚህ አይነት ቅርጽ ነው ያለው። ነገር ግን የፊደል መጨረሻ ሆኖ ሲመጣ እንደነዚህ እንደ ሁለቱ አይነት አይደለም ቅርጹ። ይልቁንም ይሄ ካፍ መጨረሻ ይባላል። በመጨረሻ ሲመጣ እንዲህ መጠምዘዙን ትቶ እንዲህ ይጀምርና ወደ ታች ይወርዳል። ይሄ የካፍ መጨረሻ ቅርጽ ነው። ካፍ በፊደል መጨረሻ ወይም በቃል መጨረሻ የሚመጣ ፊደል ሲሆን እንደዚህ አይነት ቅርጽ ይኖረዋል ማለት ነው። ከማን ጋር ሊያምታታን ይችላል? እዚህ ጋር እንደምታዩት ከዳሌት ጋር ሊያምታታን ይችላል። ነገር ግን በምንድን ነው የምንለያቸው? ዳሌት በመስመሩ ውስጥ የሚቆይ ሲሆን ካፍ ግን ወደ ታች ይወርዳል። አያችሁት? እዚህ ጋር ከመስመሩ በታች ነው። ከመስመሩ ወደ ታች እግሩን ያስረዝማል ማለት ነው። እንግዲህ ከካፍ ቀጥሎ ምን ይመጣል ካልን ከካፍ ቀጥሎ ላሜድ ነው የሚመጣው። ላሜድም በዛ ያለ ቁጥር አለው። እዚህ ጋር እንደምታዩት ላሜድም ለየት የሚለው ምንድን ነው? እሱ ብቻ ነው እንግዲህ ፊደላት ሁሉ በዕብራይስጥ በዚህ በሁለቱ መስመር ውስጥ ይገባሉ። ከመስመሩ በላይ በኩል የሚረዝም እንዲወጣ የሚል ላሜድ ነው። ከመስመሩ በታች የሚወርዱ ደግሞ የተወሰኑ አሉ። ለምሳሌ ካፍ የመጨረሻው ይወርዳል፣ ፔ የመጨረሻው ይወርዳል፣ ኑን የመጨረሻው ይወርዳል፣ ጻዴ የመጨረሻው ይወርዳል። እነዚህ ወደ ታች የሚወርዱ ናቸው። ቆፍ ራሱ ይወርዳል፣ የመጨረሻ ባይሆንም የሚወርድ ነው። የሚወርዱ አሉ የተወሰኑ። ወደ ላይ ግን ከመስመሩ በላይ የሚወጣ ላሜድ ብቻ ነው። አያችሁት? እሱ ከመስመር በላይ ነው በሙሉ። ሌላ እንደሱ ከመስመር በላይ የሚወጣ የለም። አናቱን ከመስመር በላይ ቀና የሚያደርግ ላሜድ ብቻ ነው። ይኸው ላሜድ እነዚህን ያህል ጊዜ ታገኙታላችሁ በዚህ ጥቅስ ላይ። ከላሜድ ቀጥሎ ምን ይመጣል ካልን ሜም ነው የሚመጣው። ይኸው ሜም ቀጥሎ እንደምታዩት ሜም መካከል ላይ ከፊት ለፊት ሲመጣ እንደዚህ ነው ሜም። ግን ሜም መጨረሻ ላይ ሲመጣ ቅርጹን ይለውጣል። ይሄው አያችሁት? ይሄ በሙሉ የሜም የመጨረሻ የፊደል መጨረሻ ወይም የቃል መጨረሻ ሆኖ ሲመጣ ይኸው እንደምታዩት መጨረሻ ሆኖ ሲመጣ የሚይዘው ቅርጽ ነው። መጀመሪያ ቢሆን እንደዚህ ነበር። እንግዲህ ተመልከቱ፣ ይሄ ሜምና ይሄ ሜም አንድ ናቸው። ይሄ ሜምና እዚህ ጋር ያለው ሜም እነዚህ ሁለቱም አንድ ናቸው። ይሄ ሜምና ሌላም ቦታ ሜም ካገኘን አንድ ናቸው። ልዩነታቸው ምንድን ነው ካልን ይሄኛው ሜምና እዚህ ጋርም አለ ሌላ ሜም። ልዩነታቸው ምንድን ነው? ይሄ በቀይ የተቀለመው የምታዩት የሜም መጨረሻ ሆኖ ሲመጣ፣ መካከል ቢሆን መጀመሪያ ቢሆን እንዲህ ነበር የሚሆን የነበረው። ይሄ ግን መጨረሻ ሆኖ ሲመጣ እንዲህ ይሆናል ማለት ነው። ከምን ጋር ተመሳስሎ ሊያወናብደን ይችላል? ከሳሜክ ጋር። አያችሁት? እነዚህ ሁለቱ በቅርጽ በጣም ተቀራራቢ ናቸው። ሜም እንዲህ እጥፍ ሲል በአራቱም ማዕዘን፣ ሳሜክ ግን እንዲህ እንደ ዜሮ ነው የሚሰራው። በዛ ነው የሚለዩት። ስለዚህ ሁለቱን እንለይ። ይሄ ሳሜክ ይባላል፣ ይሄኛው ደግሞ ሜም የመጨረሻው ይባላል። ከዛ በኋላ የምናገኘው ከሜም ቀጥሎ ምን ይመጣል ካለን ኑን ነው። ይኸው ኑን እዚህ ጋር እንደምታዩት አንድ አለ፣ ሁለት አለ። ኑን በዚህ መልኩ ታገኙታላችሁ። ኑንም ልክ እንደ ሜም እና እንደ ካፍ የመጨረሻ ቅርጽ አለው።
ስለዚህ ተመልከቱት። የመጨረሻ ሲሆን እዚህ ጋር የመጀመሪያ ሲሆን እንደዚህ ሆነ ኑን። የመጨረሻ ሲሆን ደግሞ የፊደል መጨረሻ ሲሆን ይኸውላችሁ እንዲህ አጭር መሆኑ ይቀርና እግሩን ወደ ታች እንዲህ የሚያስረዝም ይሆናል። ከመስመር በታች እዚህ ጋር ከመስመር በታች ሄዷል። ይሄ የኑን መጨረሻ ይባላል ማለት ነው። ስለዚህ ኑን መጀመሪያ ቢሆን ኑን መካከል ላይ ቢሆን እንዲህ አይነቱን ቅርጽ ይይዛል። ነገር ግን መጨረሻ ሲሆን እንዲህ እግሩ እንደሚያስረዝም ልናስታውስ ይገባናል ማለት ነው። ኑን መጨረሻ ከምን ጋር ይመሳሰላል ካልን ይኸው እዚህ ጋር ጥሩ ማሳያ አለን። ከምን ጋር ነው የሚመሳሰለው? የሚመሳሰለው ከዋው ጋር ነው። አያችሁት? ዋው ተመሳሳይ ናቸው። ይኸው እዚህ ጋር እንደዚህ ይወርዳል፣ እዚህ ጋርም እንደዚህ ይወርዳል። ልዩነታቸው ኑን ከመስመር በታች መጨረሻው ሆኖ ሲመጣ ኑን ከመስመር በታች መውረዱ ነው። ከዛ ቀጥለን ደግሞ የምንመለከተው ከኑን ቀጥለን የምናየው ሳሜህ ነው። ይኸው ሳሜህ እዚህ ጋር እናየዋለን። እዚህ ጋር እንደምታዩት ይሄ ሳሜህ ነው። ሳሜህ ከምን ጋር ይመሳሰላል ካልን አሁን ካየነው ከሜም መጨረሻ ጋር ይመሳሰላል። ተቀራራቢ ናቸው። ቅድም እንዳስረዳ ነው ሳሜህ 0 ቅርጽ ያለው ሲሆን ሜም ግን እንደ 4 ማዕዘን አይነት ቅርጽ ይዞ ይወጣል ማለት ነው። ከሳሜህ ቀጥሎ ደግሞ የምናገኘው ምንድን ነው ካልን እዚህ ጋር አይን ነው። አይን አለን። ይሄው እዚህ ጋር 1 አለን፣ እዚህ ጋር 2 አለን፣ 3 አይኖች አሉን። አይን በተወሰነ መልኩ ከማን ጋር በቅርጽ ይመሳሰላል ካልን ከጻዴ ጋር ይመሳሰላል። አይን እንደዚህ ብሎ የሚወርድ ሲሆን ጻዴ ደግሞ እንደዚህ ይመጣል ማለት ነው። ስለዚህ ትንሽ መመሳሰል አላቸው፣ ግን ልዩነታቸውንም በዛው ልክ ልናስተውለው ይገባል ማለት ነው። ከአይን ቀጥሎ ምን ይመጣል ካልን ፔ ነው። ይኸው ፔ ደግሞ ቀጥለን እናገኘዋለን። እዚህ ጋር እናገኘዋለን፣ እዚህም ጋለ፣ እዚህም ጋለ። ፔ ልክ እንደ ኑን እንደ ካፍ ደግሞ የመጨረሻ ቅርጽ ያለው ነው። እስቲ የመጨረሻውን ቅርጽ እንመልከተው። አያችሁት? እዚህ በፊደል መካከል ሲሆን እንደዚህ አይነት ቅርጽ ይይዛል የፊደል መካከል በሚሆንበት ጊዜ። ነገር ግን የፊደል መጨረሻ በሚሆንበት ጊዜ ይሄው እግሩን ያስረዝማል። እንዲህ መሆኑ ይቀርና እንዲህ ወደ ታች ይወርዳል። ይሄ የፊደል መጨረሻ ሆኖ ሲመጣ የምናየው ነው። እዚህ ጋር ፔ የፊደል መጨረሻ ሆኖ መጥተዋል ማለት ነው። ከፔ የፊደል መጨረሻ ቀጥሎ ደግሞ የምናገኘው ጻዴን ነው። ጻዴ ይኸው አንድ ጊዜ አለ እዚህ ጋር ጸ የሚል ድምፅ አለው። ቅድም እንዳየነው ጻዴ እንደዚህ ነው። ከአይን ጋር የመመሳሰል ነገር አላቸው። ነገር ግን ጻዴ ይሄን ይመስላል ቅርጹ። ከጻዴ ቀጥሎ ደግሞ የምናገኘው ቆፍን ነው። አሁን ቆፍን ተመልከቱ። ልክ እንደ ሌሎቹ ከመስመር በላይ አይቀርም፣ ወደ ታች የመውረድ ነገር እንዳለው ልብ እንላለን። ልክ እንደ ካፍ የመጨረሻው ይኸውላችሁ ከመስመር በታች እግሩ የሚረዝም፣ ፔ የመጨረሻው፣ ኑን የመጨረሻው፣ እነዚህ ከመስመር በታች እና ጻዴ በኋላ እናየዋለን። የመጨረሻው ከመስመር በታች የሚወርዱ ናቸው። ቆፍም አንዱ ነው። ቆፍ ይኸውና። ከቆፍ ቀጥሎ የሚመጣው ደግሞ ሬሽ ነው። ሬሽን የቱ ጋር እናገኘዋለን ካልን ይሄው ሬሽ እዚህ ጋር አለ፣ እንደገና እዚህ ጋርም አለ። ከምን ጋር ሊመሳሰልብን ይችላል? ቅድም እንዳየነው ሬሽ ይሄ ቢሆንም ዳሌት ደግሞ ይሄው እንደዚህ ጫፉ ወጣ ብሎ በዚህ በኩል። ከሌላው ደግሞ ከምን ጋር ይመሳሰላል? ከካፍ ጋር ይመሳሰላል። ካፍ ደግሞ እግሩ ረጅም እንደሆነ ተመልክተናል። ስለዚህ ሬሽ ይኸው እዚህ ጋር አግኝተነዋል። ከሬሽ ቀጥሎ ምን ይመጣል ካልን በዚህ ላይ ሲንና ሺን ናቸው። እዚህ ጋር ግን እንደምታዩት በነጥብ ስላልተለዩ የቱ የቱ መሆኑን አናቅም። ነገር ግን እኛ ነጥብ ብናስቀምጥበት ይሄኛው እዚህ ጋር ለምሳሌ በዚህ በኩል ካስቀመጥኩኝ ነጥቡን ይሄ ሽን ይሆናል ማለት ነው። ሽን ይሆናል፣ ይሄኛውን ይሆናል። እንደገና ደግሞ በዚህ በኩል ነጥቡን ማስቀምጥ ከሆነ ደግሞ ሲን ይሆናል ማለት ነው። ሲን ይሆናል። ስለዚህ የነጥቡ መቀመጫ ቦታ ሲወስነው ሽንና ሲን ግን አንድ አይነት ቅርጽ ነው ያላቸው። ይኸው እንደዚህ የአማርኛችንን ሰ ይመስላሉ። ሽን ወይም ሲን ለማለት የነጥቡን ቦታ እናያለን። በግራ ነው በቀኝ ነው የሚለው። በቀኝ ከሆነ ሺ ነው፣ በግራ ከሆነ ደግሞ ሲ ይሆናል ማለት ነው። ከዛ የመጨረሻው ከሽንና ከሲን ቀጥሎ የምናገኘው ታው ነው። ይኸው ታው እዚህ ጋር ታገኙታላችሁ፣ እዚህ ጋርም ታገኙታላችሁ፣ እዚህ ጋርም አለ። የመጨረሻው የዕብራይስጥ ፊደል ነው። ከምን ጋር ይመሳሰላል ካልን ከኸይት ጋር ይመሳሰላል። ምን ለያቸው በምንድን ነው? ታው እግሩ ላይ ረዘም ብሎ የሚወጣ በስተግራ በኩል እንዳለው እናያለን። እንግዲህ
ስናጠቃልል በእርግጥም ሁሉንም አይተናል ለማለት እንችላለን። አሌፍን አግኝተናል፣ ቤትን አግኝተናል፣ ጊመልን፣ ዳሌትን፣ ኼን፣ ዋውን፣ ዛይንን፣ ኼትን፣ ከዛ ደግሞ ቴትን፣ ከዛ ዮድን አይተናል። ከዛ ካፍን አይተናል። እንደገና ደግሞ የካፍን መጨረሻ አይተናል። ከካፍ መጨረሻ በኋላ ላሜድን አይተናል። ሜምን አይተናል። ሜምም ደግሞ እንደዚሁ መጨረሻ አለው። የሜምን መጨረሻ አይተናል። ኑንን አይተናል። የኑንንም ደግሞ መጨረሻ አይተናል። ከዛ በኋላ ሳሜክን አይተናል። አይንን አይተናል። ፔን አይተናል። የፔንም መጨረሻ አይተናል። ፔን መጨረሻ አለው። ከዛ ጻዴን አይተናል። ከዛ በኋላ ቆፍን ደግሞ አይተናል። ከዛ ሬሽን አይተናል። ሲን ሺንን አይተናል። ታውን አይተናል። የምትቀረን ያላየነው ጻዴ የመጨረሻዋን ነበረ። ይሄው ጻዴንም የመጨረሻዋን እዚህ ጋር እናገኛታለን ማለት ነው። ይሄው ጻዴ የመጨረሻው እዚህ ትገኛለች። ስለዚህ በአጠቃላይ ሁሉም እነዚህ እዚህ ጋር የተዘረዘሩት ፊደላት በዚህ ጥቅስ ውስጥ ተካተው እናያለን ማለት ነው። የመጨረሻ ፊደሎች ሁሉ እንኳን ሳይቀሩ ይኸው ሜምን አግኝተናል፣ ካፍን አግኝተናል፣ ጻዴን የመጨረሻውን አግኝተናል፣ እንደገና ፔን አግኝተናል። ስለዚህ ኑንን ደግሞ የኑንንም መጨረሻ እዚህ ጋር አግኝተናል። ስለዚህ የቀረ የለም፣ ሁሉንም ፊደላት አይተናል ማለት እንችላለን። ስለዚህ እንግዲህ ቆም ብለን እያጠናን እንደገና በደንብ እንመልከተው። ይህን ቪዲዮ እያቆምንም እንስራው። ከዛ ከጨረስንም በኋላ ይህን ለብቻው እንመልከትና እስቲ እንደገና አሌፍን የቱ ጋር አገኘዋለሁ፣ ቤትን የቱ ጋር አገኘዋለሁ ብለን ቆጥረን እንወቅ። እያንዳንዱን ፊደል ለይተን ማወቃችን፣ በስማቸው በድምፃቸው ማወቃችን በጣም ጠቃሚ ስለሆነ ይህ እንድናደርግ እናደፋፍራቸዋለን። መልካም ጥናት።